ወገኖቼ ስለ ቃላት መናገራችን መድኃኒት ስለሚያመጣ ነው። ለሁላችንም ይሄ መድኃኒት ያስፈልገናል። በዚህ አሮጌ ነገር አዲስ ዓመት አንገባም። እስቲ አሜን በሉ። በሽታ ነው። ቱመር ሪሙቭ መደረግ ያለበት በአበሻ መካከል ያለ የቁጣና የሐሜት መንፈስ በኢየሱስ ስም የተረገመ ይሁን። ዛሬ ያነሳለሁ። ንግግር ጦርነት ያስነሳል። አንድ ወቅት ላይ አንድ ሀገር መሪ ኢንተርቪው ሲደረግ አየሁት። በምን ተጣላችሁ ከዚህ ሀገር መሪ ጋር ሲባል ስልክ ተነጋገርን፣ ከዛ በኋላ ልክ የሰፈር ጥል ይመስላል። በስልክ ተነጋገርን፣ ከዛ በኋላ አይ ሪሊ ዶንት ኖ አይ ዊሽ አይ ኒው አለ እና ጀስት በአንድ የስልክ ንግግር ሰው እንዴት አገር ለአገር ጦርነት ይሄዳል? እሺ ቃላት፣ ንግግሮች ጦርነት ያስነሳሉ። ዓለም አቀፍ ጦርነቶች ያስነሳሉ። ስለዚህ ድብልቅልቅ ያለውን ነገር ጌታ ስለማይወደው ከአንድ ምንጭ ሁለት ነገር አይበቅልም፣ አይወጣም። ለዚህ እናንተ ውስጥ ያለው ምንጭ አንድ ምንጭ ነው፣ እሱ ብቻ ነው መውጣት ያለበት እያለ ነው። እና ስንመለከት እንግዲህ አሁን ምንድነው ለመግቢያ ያህል እዚህ ጋር ይሄን ከዚህ በፊት ይሄን አባባል በእንግሊዝኛ ብየዋለሁ፣ በአማርኛም እዚህ ጋር ጽፌዋለሁ። ምን ይላሉ ፈረንጆቹ? watch your words they become your actions, watch your actions they become your habits, watch your habits they become your character, watch your character it becomes your destiny. በአማርኛው ንግግርህን ተጠንቀቅ ግብር ይሆናል፣ ግብርህን ተጠንቀቅ ልማድ ይሆናል፣ ልማድህን ተጠንቀቅ ባህሪ ይሆናል፣ ባህሪህን ተጠንቀቅ መኖሪያ ይሆናል፣ መጨረሻ ይሆናል ወይ ደስቲኒ ይሆናል። እንደ እንግሊዘኛው አይጣፍጥም። እሺ እና ብዙ አባባሎች አሉ። ጌታ ኢየሱስ ያለውን ተመልከቱ። እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን ምን ያደርጉበታል? መልስ ይሰጡበታል። ከቃል የተነሳ ምን ትሆናለህ? ትጸድቃለህና ከቃል የተነሳስ ምን ትሆናለህ? ትኮነናለህ። ስለዚህ ቃል በእግዚአብሔር ፊት ይገለጣል። እሺ ያማረ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጤና ነው የሚል ቃል ነው። ምሳሌ ውስጥ ያለ ቃል ነው። ያማረ ቃል የማር ወለላ ነው። ስለ ያማረ ቃል ነው የምንነጋገር። አዲስ ዓመት አይደለም? በአማረ ቃል እግዚአብሔር ይባርክ። ዛሬ ስለዚህ ቃል ስንነጋገር ለተፈወሰ ዘመን ርዕሳችን ይሄ ነው። ለተፈወሰ ዘመን የተፈወሱ ቃላት እና ለተፈወሰ ዘመን የተፈወሱ ቃላቶች ያስፈልጉናል። መጽሐፍ ቅዱስ እንደዚህ ይላል፣ ሁላችን በብዙ ነገር እንሰነካከላለንና በቃል የማይሰናከል ማንም ቢኖር እርሱ ስጋውን ምን የሚያደርግ ነው? ሊገታ የሚችል ምን ሰው ነው? ፍጹም ሰው ነው። ፍጹም ሰው የሚለው ቃል ማቹርድ ማለት ነው እንጂ ፐርፌክት ማለት አይደለም። ስለዚህ ማቹርድ ሰው ነው። ማቹርድ ሰው አንደበቱን መግዛት የሚችል ነው። እነሆ ፈረሶች ምን ይሉልናል? ይታዘዙልን ዘንድ ሉጋም ባፋቸው ውስጥ እናስገባለን፣ ስጋቸውን ሁሉ እንመራለን። መርከቦች ይላል ደግሞ ምሳሌ ላይ ሁለተኛ ምሳሌ፣ እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ በአውሎ ነፋስ ቢነዱ የመሪ ፈቃድ ወደሚወስደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። ትልቅ መርከብ በትልቅ መቅዘፊያ ይመራል። ትልቅ መርከብ በትንሽ መቅዘፊያ ነው የሚመራው። ኦኬ ተመልከቱ። እንዲሁም አንደበት ትንሽ ብልት ሆኖ በምን ላይ ይመካል? በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ትልቅ ጫካ ያቃጥላል። ልክ አንደበት ምንድን ነው? እሳት። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። ሪዲም አልተደረገም። ሪቤሊየስ ነው አመፅ። ማንም ሰው ከፑልፒት እስከ ሰንዴይ ስኩል ያሉ ህፃናት በሙሉ በዚህ ነገር ማቹርድ መሆን አለብን። የማይወቀስ የለም። ምክንያቱም ሁላችን በብዙ ነገር ምን እንላለን? እንሰነካከላለን። ስለዚህ ከዚህ የጠራው የሚል ስለሌለ እኔን ለመናገር ነው አትሉም? አዎ ለእናንተ ነው፣ ለእኔም ነው። የማይመለከተው ሰው የለም። አሜን። እና እናንተ ንጹህ ከሆናችሁ ለእኔ ይመለከተኛል። አሜን። እሺ አንደበት እሳት ነው። አንደበት በብልቶች መካከል አመፀኛ ሆኖ ዓለም ሆኗል። ስጋን ሁሉ ምን ያደርጋል? ያሳድፋል። የፍጥረትን ሩጫ ምን ያደርጋል? ዴንጀረስ። በገሃነም ምን ያደርጋል? አያችሁ፣ የአንደበት ነገር እስከ ገሃነም ያደርሳል።
እስከ ገሃነም ያቃጥላል። አራዊትና የወፎች ተንቀሳቃሾች በባህር ያለ የፍጥረት ወገን ሁሉ በሰው ይገራል፣ ደግሞ ተገርቷል። የአራዊትና የወፎች እንቅስቃሴ ይቅርታል። ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታ አብን እንባርካለን። በእርሱ እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች ደግሞ ምን እናደርጋለን? እንረግማለን። ከአንድ አፍ ምንና ምን በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥን የሚመርን ውሃ ያመነጫልን? ወንድሞቼ ሆይ በለስ ወይራን ወይስ ወይን በለስ ልታፈራ ትችላለች? ከጨው ውሃም ጣፋጭ ውሃ አይወጣም። ቃላቶችህ አንዴ ካመለጡህ ይቅር ይባላሉ እንጂ አይረሱም። እንድናስተውለው ምሳሌ 16:24 ስንገባ ያልኳቸው ይሄንን ያማረ ቃል የማር ወለላ ነው፣ የሚጣፍጥ ነው። ያማረ ቃል ለነፍስ ጣፋጭ ለአጥንትም ጤና ነው። ማለት እስከ ውስጥ ድረስ ገብቶ ቃል እኮ ነው። ለአጥንትና ለነፍስ ሁሉ የሚስማማ ነው መልካም ያማረ ቃል። ስለዚህ ሌላ አይነት ቃል ደግሞ አለ፣ ጥሩ ያልሆነ ቃል አለ፣ አጥንት የሚሰብር ቃል አለ። ምላስ አጥንት የለውም፣ አጥንት ይሰብራል ይላል። ስለዚህ አንደበት እሳት ነው ቢለን መጽሐፍ ቅዱስ እውነት ነው። change your words, change your words ቃልህን ስትለውጥ ዓለምህ ይለወጣል። ስለዚህ ንግግራችን ዓለማችንን ሊያቆሽሸው ይችላል። እይታችንን፣ ውሏችንን፣ ህይወታችንን ሊበጠብጠው ይችላል፣ ሊያረጋጋው ይችላል። አናወራውም። ከሌላው ህዝብ ሁሉ ይልቅ ቁጠኛ፣ ግንፍልተኛ ህዝቦች ነን፣ አኩራፊዎች ነን፣ እንደገና ደግሞ አሜተኞች ነን። እኛ ክርስቲያኖች ስለሆንን ግን ይሄን ጋርቤጅ ማስወገድ አለብን። አሜን አሜን። ባይጠቅመን በቃ እንዳንሄድ ወደፊት የሚያደርገን በጣም ሲሪየስ የሆነ ከባድ ነገር ላይኖርብን ይችላል። ግን እቺ በጣም ቀላሏ ነገር እያሰናከለች ትደፋናለች። ለዚህ ይሆን ከህዝባችን ሰው የማይወጣው? ከብዙ ህዝቦች መካከል ብዙ ታላላቅ ሰዎች ይወጣሉ። እግዚአብሔር ልባችንን ያቅነው ወገኖች ሆይ። ለዚህ ስለ ቃላት ስንነጋገር ንግግር ዋጋ ያስከፍላል። ንግግር ያንጻል ወይንም ደግሞ ያነሳል። በንግግር ሰው ታነሳላችሁ። ሰው ዲፕሬስ የሆነ ሰው አግኝታችሁ ቀና ብሎ ሊሄድ ይችላል። በንግግራችሁ ሰው ማፍረስ ትችላላችሁ። በንግግራችሁ ማሰናከል ትችላላችሁ። ንግግር ነው ላይ አይጣበቅም እንላለን። ግን ቅድም እንዳለው የሚጣበቁ ንግግሮች አሉ አይመስላችሁ? ሰው መንፈስ ላይ ተጣብቀው የሰው መንፈስ የሚሰብሩ ቃላት፣ ንግግሮች አሉ። ደህና ናችሁ? እኔ ሲጀምር እና ኦሬዲ መንፈሳችሁ እንዲህ ሲል ስለሚታወቀኝ ጥሩ ነው። መንፈስ ቅዱስ ሲመረምረን ጥሩ አይመስላችሁም? ጌታ ይባላል። ንግግር ማለት መልካም ቃላት፣ መልካም ንግግሮች ፍቅር ያበዛል። በጥሩ ንግግር ሰው ስትናገሩ ፍቅር ይጨምራል። በጥሩ ንግግር ሰዎችን ካልተናገር ሌላ ነገር ነው የሚጨምሩ፣ የብዙ ነገር ችግሮችን። ለዚህ ነው መሪዎች ኬርለስ መሆን የሌለባቸው። በትልቅ ቦታ ላይ ያሉ የአገር መሪዎች፣ የሀያላን አገር መሪዎች ንግግራቸው የታረመ መሆን ያለበት። ዝም ብለው እንደፈለጉ መናገር አይችሉም። አንድ ንግግራቸው ስቶክ ማርኬት ሊያወርድ ይችላል ገበያውን። አንድ ንግግራቸው የአገሩን ገበያ ሊያወጣ ይችላል። ለዚህ ነው ንግግራቸው በጣም ጥንቁቅ ናቸው። መናገር ከሌለባቸው እልፍ ብለው አይናገሩ። አንደበት ኃይል አለው፣ ንግግር ኃይል አለው። ጦርነት ሊያስነሳ ይችላል፣ ሰላም ሊያመጣ ይችላል፣ ሊያቆስል ይችላል፣ ሊፈውስ ይችላል፣ ሊጠግን ይችላል፣ ከፍ ሊያደርግ ይችላል፣ ዲፕሬስ ሊያደርግ ይችላል። ለዚህ በጣም ይሄ ፓወር በውስጣችሁ አለ። ይሄን ታውቁታላችሁ። በውስጣችሁ ይሄንን የሚያደርግ ኃይል አላችሁ። በቃላችሁ ሰውን የማንሳት በቃላችሁ ሰውን እንዳልነበር አድርጋችሁ ልትሄዱ ትችላላችሁ። አንዳንድ ጊዜ በቤተ ክርስቲያን ከሚገጥሙኝ አስቂኝ ምለው እንደው ስለሚገርመኝ እንጂ የሚያስቅ ነገር ሆኖ አይደለም።
ከጦፈ ፕሮግራም መንፈስ ሰከርን ከተባለበት ስብሰባ በኋላ ወገባቸውን ይዘው ሲውረገረጉ ሰዎች ሳይ እንዴ ቅድም የነካቸው እግዚአብሔር መንፈስ ነው ወይስ ሌላ ያልወጣ መንፈስ ነው? ቤተ ክርስቲያን እንኳን እግዚአብሔር ቤት መጥተው እንኳን ባህሪያቸውን መንፈሳቸውን መግዛት የማይችሉ ሰዎች ምእመናን የምናሳድግበት ዘመን ላይ መጥተናል። ሳይወለዱም ዝም ብለው የሚኖሩ ሰዎችም ካሉ መወለድ አለባቸው። ምክንያቱም የቃላት ቡጢ ከምን ይበልጣል? ከጥይት ይልቅ ያቆስላል። እንዲዘገንናችሁ አድርጌ ነው ስዕሉን ማስቀምጠው። ምክንያቱም እንደዚህ ሰው በእጁ ቢመታ ይሻላል ወይስ በቃል? በእጅ የተመታ ብሩዝ ይሆናል፣ ቁስሉ ይድናል። ግን የቃላት አታኮች ውስጣችሁን ሊጎዱ ለዓመታት ሊያስነክሷችሁ ይችላል። ዋቻው እጃችሁ ላይ ያለ ነገር ኃይለኛ ነገር ነው ወገኖቼ። እነዚህ ቃላቶች ናቸው፣ ያልተነገሩ ቃላት፣ ነገ የምትናገሯቸው ቃላቶች ናቸው። በበጀት ተቀምጦላቸዋል። ሴቶች ወደ 2000 በቀን ይናገራሉ። ልክ ነኝ? ወንዶች 1000 እና በጣም ብዙ አላችሁ። እና አንዳንዴ ከነገም ተበድረው ያወራሉ እነሱና ብዙ ቃላት አላቸው። ሰሌክቲቭ መሆን የቱ ቃል ይጠቅማል? ሁለት አይነት ቃላቶች ላሳያችሁ። አንደኛ ቅድም እንዳልኳችሁ የተመረጡ ቃላቶች አሉ። ሌላው ደግሞ ጭንቁር ቃላቶች የሚላቸዋል። እንደ ጭንቁር ይባላል ቃላቸው ይላል መጽሐፍ ቅዱስ። በዚህ ለጢሞቴዎስ ጳውሎስ ሲጽፍለት ቃላቸው እንደ ጭንቁር ወይም እንደ ጋሬጣ የሚቧጨር ቃል አላቸው ይላል። ቅንነት የሌለው ቃል፣ ይሄ ጥምዝምዝ ያለ ቃል፣ መንፈስ ላይ ከቅን መንፈስ የማይወጣ ንግግሮች ሲሆኑ ይሄ ጭንቁር ቃል ይባላል። የሚባላ ቃል ማለት ነው። የሚያሰኛችሁ ውግት የሚያረግ ቃል ማለት ነው። ይሄ የቃላት ማወቅ ሳይሆን ይሄ ዲሞኒክ ነው። ሰው አለ እዚህ ቤት ሰይጣናዊ ነው። በቅንነት መንፈስ ሳይሆን በአሽሙር በጥምዝ የሰው መንፈስ የሚወጋ መንፈስ፣ ይሄ ንግግር የአማርኛ ወይንም ደግሞ የቋንቋ ልቀትን ሳይሆን የሚያሳየው ከቅን ካልሆነ መንፈስ የሚወጣ ቃል ነው። ያ ደግሞ ፖይዝነስ መርዘኛ ቃል ነው። እግዚአብሔር በቅንነት መንፈስ ይባርከን። አሜን። የተመረጡ ቃላቶች ለክርስቲያኖች ተሰጥቶናል። የጌታ ልጆች መንፈሳችን በእግዚአብሔር መንፈስ ስለሚቀደስ ስለተቀደሰ ከውስጣችን የሚወጣው ከምንጩ የሚወጣው ንጹህ መሆን አለበት። እርግማን መሆን የለበትም። እና ተመልከቱ፣ የተመረጡ ቃላቶች ናቸው። እዛ ጋር ልጅቷን ታዋታላችሁ። መጽሐፉ እቅፍ አድርጓታል። ቃላቶች ናቸው እነዛ፣ ወርድስ ናቸው እነዛ። ቃላቶች እቅፍ አድርገዋለች ቃሉን። ምክንያቱም የሚጨነቁር ወይንም የሚያም ቃላቶች አይደሉም። ይሄኛው ግን ባይሆን እንደዚህ አትሆንም። እሷም ክርስቲያን አነጋገሩ የታረመ ነው። አሜን። ክርስቲያን በንግግሩ ጨዋ ነው። የሚስማማ አሜን ይበል። እግዚአብሔር ሲያየውም አይደለም ሰው ቢያየውም ባያየውም ማለት ነው። መጽሐፍ እንደዚህ ይላል ምሳሌ 18:4 ላይ የሰው አፍ ቃል የጠለቀ ውሃ ነው፣ የጥበብ ምንጭ ፈሳሽ ወንዝ ነው። ከሰው ውስጥ የሚወጣ በጎ ነገር አለ። በተለይ በክርስቶስ ኢየሱስ ዳግመኛ ከተወለዱት ውስጥ በመንፈስ ቅዱስ ከተቀደሱት ውስጥ ከውስጣቸው የሚወጣ በጎ ቃላቶች አሉ። ስለዚህ ሰሌክት መሆን ጭንቁር የሆነ ቃል ሳይሆን የተመረጡ እንደ ማር ወለላ የሆኑ ቃላቶች መንፈስ ቅዱስ እንድንጠቀምበት ይፈልጋል። በዚህ ዓመት ወገኖች እዚህ ላይ ሊስት ያደረኩላችሁን ነገሮች ተመልከቷቸው። የመጀመሪያው ሰዎች ላይ የበረከትን ቃል መናገር። በቃ እስቲ በዚህ ዓመት ፕላን አድርጉ። በቃ አለ አይደለም ቃላችሁ ዋቻው ስለ እህታችሁ፣ ስለ ወንድማችሁ፣ ስለ ጓደኞቻችሁ፣ መስሪያ ቤት ሰው ስላሉ ሰዎች በቃ የበረከትን ቃል መናገር። እግዚአብሔር ይባርከው በባረካችኋቸው መጠን የተባረኩ ይሆናል። ሲባረኩ ደግሞ ለበረከት ይሆኗቸዋል። ከረገማችኋቸው ለእናንተም ተመልሰው ምንድን ነው የሚሆኑባቸው? መርገም ነው የሚሆኑባቸው።
ከመርገም የበረከትን ቃል ማብዛት፣ የበረከትን ቃል መናገር፣ የአመስጋኝነት ቃላት መናገር፣ የምስጋና ሰው መሆን። በቃ አይደለም የሌለውን ነገር ሳይሆን ያለውን ነገር ማመስገን። አመስግኑ። ሁሉ ጊዜ ጎደለ ማውራት፣ ሁሉ ጊዜ የለም ማለት፣ ሁሉ ጊዜ አጣን ማለት፣ ሁሉ ጊዜ አልሞላም ማለት፣ ሁሉ ጊዜ ደስታ የለም። አንድ ቀን የሚመሰገንበት ነገር እንዴት ይጠፋል? አሁን እግዚአብሔር እንደው ምንም ምህረቱን አላገነነልንም? ምንም እግዚአብሔር አልረዳንም? እጁን አይተነው አናቅም? የሚመሰገንበት ነገር የለም? እግዚአብሔርን አመስግኑ። በዚህ ዓመቱ ስንገባበት ልናውቀው የሚገባው አንዱ ምንድነው? በአፋችን ላይ አዋጅ መናገር። ከአሁን በኋላ በአፌ ስንፍና አላወራ፣ አመሰግናለሁ። አሜን። ይህንን ነው የገባቸው እግዚአብሔር ሰዎች። ይህንን ነው ምንም እንኳን በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ አይደለም በጎች በግሮኖ ባይገኙ፣ ከብቶች በጋጡስ ባይገኙ፣ የወይራ ስራ ቢጎድል፣ እኔ ግን በመድኃኒቴ አምላክ ምን አደርጋለሁ? ሐሴት አደርጋለሁ። ኢዮብ ያለ ይሄን ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስም ምን ይሁን? ተባረከ ይሁን። እንዴት ይቻላል? እግዚአብሔር ጸጋ የሚረዳ ጸጋ ነው ወገኖቼ። ስለዚህ አመስጋኝነትን መለማመድ። ይሄ በርናባስ የሚለው ቃልን ከላይ የወሰድኩት ራሱ ቃሉ የመጽናናት ልጅ ማለት ነው። ይሄ ቃል ራሱን ነው በግሪክኛ ፓራክሌቶስ ወይ ፓራክሌቶስ ብሎ የሚጠቀመው ይሄንን ነው ሊትራል ቃሉ። እዚህ ጋር ምሳሌ የሚሰጣችሁ አንድ የፓስተር ልጅ ነበረ እና ይሄ ፓስተር ልጅ ባስኬትቦል ይጫወታል እና ባስኬትቦል እየተጫወተ እያለ አንድ ከሰዎቹ ጋር ሁሉ በወጣቶቹ ጋር አይስቅም። ሲጫወትም ተጫውቶ ልብሱን ይዞ ለብቻው ነው የሚወጣው። አያናግራቸውም። በቃ ዝም ያለ ነው። ምንም ኮሚኒኬት አያደርጋቸው እና ይመጣል፣ ተጫውቶ ይሄዳል። ይሄ ፓስተር ልጅ ግን ሁሉ ጊዜ እንዴት ነህ? ደህና ነው ወይ? ቀን እንዴት ነው? ሁሉ ሰላም ነው? ምናምን ብሎት ሰላም ብሎት ሁሉ ጊዜ እንደ ልማድ ያገኘውና ያችን ሰላምታ ሁሉ ሰጥቶት ይሄዳል እና ከስንት ጊዜ በኋላ ፓስተሩ ቦታቸውን ሲለቁ ለልጃቸው ቦታውን ሰጡት። ያ ልጅ ፓስተር ሆኖ እያገለገለ ያ አብሮት ባስኬትቦል ይጫወት የነበረ ልጅ ከ20 ዓመት በኋላ እዛ ቤተ ክርስቲያን ይመጣል እና አግኝቶ ታሪኩን ሲነግረው የ14 ዓመት ልጅ ሆነው 14 ዓመት ልጅ ሆኜ እናት አባቴ ሞተውብኝ ብቻዬን ነው ራሴን ማስተዳድረው የነበረዋል። ያ ዝምተኛው ልጅ ነው። አንድ ሰው መጥቶ ሰላም ብሎኝ አያውቅም። ባስኬትቦል ሜዳ የምመጣው ኳስ ልጫወት አይደለም፣ ያንተን ሰላምታ ልሰማ ነው የምመጣው። እሺ የእናንተ እንደምን ዋልሽ የሚፈውሳቸው ሰዎች አሉ። እንዴት ዋል፣ ቀን እንዴት ነው ብላችሁ ለአንድ ሰው ብትደውሉ የሚያጽናናቸው ሰዎች አሉ። እናንተ ውስጥ ያለ የእግዚአብሔር መንፈስ ሰዎችን ሊያገለግላቸው ይችላል ወገኖቼ ሆይ። አንድ ጊዜ ደግሞ አንድ የፓስተር ሚስት ናት። እንዲህ መንገድ ላይ ተገናኙ ከአንድ ሴት ጋር እና ልክ ስታገኛት ዩ ሉክ ሶ ቢዩቲፉል። ፈረንጆች እንዲሁ ናቹራል የሚያደንቁ ናቸው፣ ግን እሷ በደንብ ቆማ ዩ ሉክ ሶ ቢዩቲፉል፣ በጣም አምሮብሻል፣ በጣም እንደዚህ ብላ ብቻ አፕሪሺየት አርጋት፣ በደንብ ኢንከሬጅ አርጋት አልፋ ሄደች። ከጊዜያት በኋላ ፓስተሮ ቢሮ ያቺ ሴት መጣለች። ከጊዜያት በኋላ የዛን ጊዜ አለች ዲፕሬስ ሆኜ ራሴን ጠልቼ ባሌ ስለፈታኝ ሪጀክሽን ተሰምቶኝ አበቃ ማንም ወንድ አይወደኝም ብዬ ራሴን የጠላሁበት ጊዜ ነበራል። ያ ራሴን በጠላሁበት ሰዓት ላይ እሷ መጣ ያንን ቃል ስትናገር ከላይ ላይ ዲፕሬሽን ሄደልኛለች። በአፋችሁ ያለ ቃል ኃይል አለው። አሜን አሜን። ሰዎችን እግዚአብሔር ለምን እንደሚያገናኛችሁ አታውቁም ማለት ነው። ስለዚህ በጎ ቃላት ፈውስ ሲያመጡ ታያላችሁ። በአፋችሁ ውስጥ መድኃኒት አለ። በምትናገሩት ቃላት ውስጥ ለሌሎች የሚሆን ነገር አለ። የታመመ ሰው ብታየው መድኃኒት ይዛችሁ እንካ እጃችሁ ላይ መፍትሄ ካለ ይሄን መድኃኒቱ ሰጥ እንደምትሉት ማለት ነው። ልክ እንደዛ በአፋችሁ ውስጥ ያለው ቃል ለሌሎች መድኃኒት መሆን ይችላል። ከንቱ አርጋችሁ አትጠቀሙት ለሌላ ነገር። አሜን። በጌታ ፊት የምትጠየቁበት ወይም የምታፍሩበት ሳይሆን የሚያስከብራችሁን ነገር አድርጉበት። ስለዚህ በዚህ ዓመት የምንወስነው ነገር አንድ ነገር መሆን አለበት። ኢንከሬጀር መሆን፣ አበረታች እሆናለሁ፣ አይዞሽ ማለት አለብኝ። አይዞ ሊል እፈልጋለሁ። እስቲ አሜን በሉ። አያችሁ፣ ይህን ውሳኔ በራሳችሁ ላይ አድርጉ። ክሪቲካል ስፒሪት፣ የትችት መንፈስ፣ ይሄ የተራ
አሉባልታ ወሬ ጠርጋችሁ ከቤታችሁ አውጡ። የማንንም በረከት አትወስዱ። ይኸውላችሁ እናንተ ሁላችሁ ተሰብስባችሁ እዚህ ጋር ቁጭ ብላችሁ የፈለጋችሁትን ዓመት ስለኔ ብታወሩ እግዚአብሔር በእኔ ላይ የከፈተውን ሰማይ ልዘጉብኛችሁ። ግን አንድ ነገር ማድረግ ትችላላችሁ። ስታሙ የራሳችሁን ሰማይ ትዘጋላችሁ። ከኔ ጋር ናችሁ? በፍጹም ይሄንን ወቁ። ማንም የእናንተ ሰማይ ሊዘጋ አይችልም። እናንተ የምትዘጉት የራሳችሁን ሰማይ። ስለዚህ ትልቅ ሰዎች ስለሆናችሁ ሰማያችሁን አስከፈቱ። ይሄ ዓመት የተከፈተ ሰማይ ይሆንላችሁ። በፍጹም ኢንተርቴን አታርጉት። ጠላት ወደ እናንተ የሚያመጣው በረከታችሁ ሊወስድ የሚያመጣው ታክቲኩን በት ያስፈልጋል። ከጊዜው የተነሳ አስታውሳችሁታል። ኒው ይር ማታ ላይ በዚህ እድሜም አይዋሽም ማለት አይደለም? አይመስላችሁም? we have to be serious 2019 let's be honest to ourselves ለራሳችን እውነተኞች ነው እስቲ ወገኖች ሆይ። ስለዚህ እኛ አሁን ዘመቻ እንጀምራለን። ዘመቻው ምንድነው? ጥሩ ነገር የማውራት ዘመቻ። ሰይጣን ውሸታም። አሜን አሜን። ሰይጣን the devil is a liar። አሁን እናንተ ጽድቁን አውሩ፣ በጎውን አውሩ፣ ፍቅሩን አውሩ። በቃ ስለ ወንድማችሁ ሲፈልጋችሁ ጥሩ ነገር ተናገሩ። ሰይጣን ክፉ አይደል ፈልገው የሚያወራው፣ እናንተ ጥሩ ፈልጋችሁ አውሩ። አቤት የዛን ጊዜ የዲያብሎስን ስራ አፈረሳችሁበት ማለት ነው። አሁን የተፈወሱ ቃላቶች ልነግራችሁ ነው። የተፈወሰ ቃል በሉ። የፈውስ ቃል ዛሬ ነግራችኋለሁ። እነዚህን ቃላቶች በቃላችሁ ሸምድዳችሁ የሚቀጥሉትን 12 ወራት አንድ ወሩን ከተለማመዳችሁ የዓመት የእድሜ ልክ ልማድ ይሆንባችኋል። የመጀመሪያው ነገር ምን መማር ያለብን ቃል የምን ቃል መሰላችሁ? አይ አም ሮንግ ወይንም አይ ዋዝ ሮንግ የሚለውን ቃል መማር አለብን። ተሳስቻለሁ። ከኔ ጋር ናችሁ? ተሳስቻለሁ። ምክንያታችንን አቁመን ካጠፋን ምን መሆን አለብን? አይ ዋዝ ሮንግ። ለሁሉ ጥፋታቸው አዳሞች ሔዋኖችን ብሌም ሲያረጉ፣ ሔዋኖች አዳሞችን ብሌም ሲያረጉ፣ ሲካሰሱ ስንካሰስ አይ ዋዝ ሮንግ። አንድ እግዚአብሔር ሰው እርግጠኛ ነኝ ጂም ቤከር የሚባል ሰው ነው ይመስለኛል። ትልቅ ሰባኪ ነው። ከወህኒ ቤት ሲወጣ ይሄን የሚያህል መጽሐፍ ጻፈ እና ላይብረሪ ውስጥ ነው መጀመሪያ ያየሁት። ታይትሉ አይ ዋዝ ሮንግ ይላል። ሰባኪ ነበር። አይ ዋዝ ሮንግ የሚል ይሄን የሚያህል መጽሐፍ ነው የጻፈው። ባዮግራፊውን ጽፎ በትምህርት ረገድ እንዴት እንደሳተ፣ ዳግም ሳይወለድ ለስንት ዘመን እንዳገለገለ፣ ስህተቱ ምን እንደነበረ ትልቅ መጽሐፍ ጻፈ። እግዚአብሔር ገላገለው፣ ሰከንድ ቻንስ ሰጠው። አሁንም እግዚአብሔርን ያገለግላል። ወገኖቼ ከገባበት ማጥ ውስጥ እግዚአብሔር እንዴት እንዳወጣው በዛ አይ ዋዝ ሮንግ በሚለው። ወገኖቼ ሆይ አይ ዋዝ ሮንግ የሚለው ቃል የፈውስ ቃል፣ ሪሌሽንሺፓችሁን ይፈውሰዋል። ሌላውን ብሌም እያደረግን ከመኖር ያድንናል። ይሄ ደግሞ ለብዙ ሰዎች አስቸጋሪ ነው። በተለይ ለእኛ ለወንዶች ያው ነው፣ ሴቶችም ጋር አለ። ግን ለእኛ ለወንዶች ኢጎ ስላለን አይ ዋዝ ሮንግ ለማለት ትንሽ እንቸገራለን። ስለዚህ አይ ዋዝ ሮንግ የሚለው ቃል በረከት ያመጣል። ከውስጥ መምጣት አለበት። ከልብ ካልሆነ ለውጥ አይኖረውም። ሌሎችን ያበረታታል። ፖዚቲቭ የሆነውን ነገር ኢንቫይሮንመንትን ይለውጣል። ስለዚህ ሰው ስህተት ሲሰራ አይ ዋዝ ሮንግ ማለት የብስለት ምልክት ነው። ወገኖች የፖለቲካ መሪዎች ተሳስተናል፣ የቤተ ክርስቲያን መሪዎች ተሳስተናል፣ ፓስተሮች ተሳስተናል፣ ሐዋርያቶች ተሳስተናል፣ ነቢያቶች ተሳስተናል ማለት ሲጀምሩ ሰው እንደሆኑ ማየት እንጀምራለን፣ ልንራራላቸው እንጀምራለን። ግን ተሳስተናል የማይሉ ከሆነ አጥፍተናል የማይሉ ከሆነ ግን ብስለት አይደለም። ሚስቶች ተሳስቻለሁ ማለት አለብን። አይ እንዴት ብለን ይሄ ፕራይድ ትምክህት ካለ አይጠቅምም። ይቅርታ ይህን ስናገር በማንም ቁስል ላይ መረማመድ አልፈልግም። የብዙ ሰዎችን ትዳርና ቤት የሚያፈርስ ነገር አንዱ ፕራይድ የሚባለው በሽታ ነው። የትምክህት በሽታ፣ ዝቅ ያለ ማለት በሽታ ነው። እና በተለይ አብረን ስንሰራ አብረን ስናገለግልም ሊሆን ይችላል፣ መስሪያ ቤታችሁ ሊሆን ይችላል፣ በተለያየ ቦታ ላይ አይ ዋዝ ሮንግ ተሳስቼ ነበር። አንዳንድ ጊዜ
ሰዎች የሰውን ጥፋት ተናግረው የነሱ ጥፋት ሲነገራቸው ለዛ ምላሽ አለመስጠት የሚያሳያቸው የልብ ድንዳኔን ነው የሚያሳይ። ግን I was wrong ኖ እኔም ተሳስቼ አንድ ሰው እኔ አጥፍቻለሁ ብሎ ሲናገር እኔም እኮ አጥፍቻለሁ it takes two to tango ይላሉ ፈረንጆች። አንድ ሰው ብቻውን ታንጎ ያደረገው የጭፈራ አይነት ነው። it takes two to fight ይላሉ። ወይንም ደግሞ ሁለት ሰው ነው አብሮ ሊጣላም ይችላል አይደል? አንድ ሰው ብቻውን አይጣላም ከማንም ጋር ከራሱ ጋር ይጣላል። ስለዚህ ጠብ ካለ የኔ ጥፋት አይደል እኔ ምንም ኮንትሪቢዩት አላረኩም ማለት አይቻልም። ስለዚህ በዚህ ዓመተ ምህረት በዚህ አዲስ ዓመት እነግራቸዋለሁ በህብረት ስንኖር ከሚስቴ ጋር ስኖር I was wrong መማር አለብኝ። የሚያዋጣኝ ይሄ አይመስላችሁም? የሚያዋጣሽ እሱ ነው። እልህኛነታችሁ አይጠቅማችሁም። ትደክማላችሁ፣ በረከታችሁን ይበላባችኋል። I was wrong በሉ፣ ሰላም ወደ እናንተ ይመለሳል። መንፈስ ቅዱስም ሊተባበራችሁ ይመጣል። I was wrong ሳትል መንፈስ ቅዱስን ተባበረኝ ብትለው ምንም የጌታ መንፈስ ይሄንን ነው የሚናገረው። ተባበሩ ከመንፈስ ቅዱስ ጋር I was wrong በሉ።